በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 1 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መጋቢት 1 ቀን 1944 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። በቅድሚያ ወቅታዊውን ሁኔታ አስመልክቶ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። በማስከተልም ቅዳሜ የተከበረውን ዓለም አቀፍ የሴቶች ቀን አስመልክቶ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠውን መግለጫ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። የሰኞ መጋቢት 1 ቀን 2017 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። የታሪክ ላጲሶች ጭራቅ ዘረኞችና ሴራ ዝባዝንኪያቸው። ጆሮ ያለው ይስማ፣ ዓይን ያለው ይይ። አልሰማንም አልተነገረንም እንዳትሉ አደራ። የኢትዮጵያን ነገ ዳግም ለማበላሸት የቅርብና የሩቅ ጠላቶቻችን ሴራቸውን ተያይዘውታል። ቡድኖች ይመሳጠራሉ። እነ ባይደን የወጠኑት ገና አልተሰረዘም። የቅጥረኞቹ ልመናም ቀጥሏል። የየካቲት አብዮት ድል ያደረገው አሜሪካንም ተጋትሮ መሆኑ መረሳት የለበትም። ዛሬ የታሪክ ላጲሶች ሊቀባጥሩ ቢሞክሩም ያኔም ምሁራን ከፋሽስቱ ጎን ቆመው የጊዜያዊ ሕዝባዊ መንግሥት መፈክሩን ሲያጥላሉ፣ ተላሎች ደግሞ ሕዝብ ተረግጦ አገር ያልፍላታል በሚል መለስ ዜናዊን ደግፈው ለአምባገነኖቹ ሰለባ ሆነዋል። ኢትዮጵያን ሊያጠፋ የተነሳ ቡድን አገር ትቅደም ባይነኝ ብሎ ሲውገረገር ተታለውለት ደግፈውታል። ባለፈው እያዘን በማላዘን ማጥ እንድንዘፈቅ ባንፈልግም ደግሞ ደጋግሞ መታለል፣ መወናበድ ዕጣ ክፍላችን ሆኖ ያስጨንቀናል። በደርግ መንሰራፋት ጊዜ፣ በወያኔ የበላይነት ጊዜና ይሄኛው ነፍሰ ገዳይም ለስልጣን ሲታጭ እንዳየነው ቡድን ፍልፈላው፣ የምስጢር ስብሰባው፣ የየባንዳው መኳኳል፣ ለስልጣን ቋማጩ ዝግጅት አሁንም እየተጧጧፈብን ይገኛል። የምንፈልገው ሕዝባዊ ሽግግር እውን እንዳይሆን ማለት ነው። ዜጎች ዓይናቸውን ከፍተው ይዩ፣ ጆሮአቸውን ከፍተውም ይስሙ። አቅላቸውን ለሰኮንድም ቢሆን ለጠላት አሳልፈው አይስጡ። ባንዳዎችና ከሃዲዎች ከባዕዳን ጋር ሆነው የምንሻውን ሽግግር ሊያደናቅፉ እያሴሩ ናቸውና በጊዜ ነቅተን እንደ ስፓኝ አብዮታውያን ኖን ፓሰራ ይህማ እያየን አይሆንም ልንላቸው ይገባል። እጅግ በዛ። እሳት ሁሌም አመድ አይወልድም ማለቱ ትክክል ነው። በዚያው ልክ ደግሞ ከባብ እንቁላል እርግብ አይፈለፈልም። ተመክሮ ያውም በሕዝብ ደምና መስዋዕትነት የተገኘው ትምህርታዊነቱ ቀዳሚና በቸልታ የሚታይ ባይሆንም መስዋዕት ከፍለን ያወቅነውን መዘንጋቱ ከባድ ዋጋ አስከፍሎናል። ዛሬ ከባዕድ ጋር ሰምረው ብሩህ ነገር ሊያግዱብን የተቧደኑትን ሁሉ እናውቃቸዋለን። ስማቸውን ቄስ ይጥራው ብሎ ማለፉ አግባብ ያለው ቢሆንም አማራን ባያሌው የጎዳው ገዱ አንዳርጋቸው አማራ የሚባል ሕዝብ የለም ብለው ለወያኔ ያውደለደሉና በጸረ ሕዝብነት የነጎዱ ከሃዲው የወያኔ ቡችላ ክህደቱ አያሌው አማራና ክርስቲያንን በሜንጫ ብሎ በርካታ ሕፃናትን ያሳረደው የአሩሲ ሚኔሶታው ቃልቻ የሶሻል ሚዲያ ቅጥረኞች የጦር ዲያቆኖችና ታጣቂ ፓስተሮች
ሕዝባዊ ሽግግርን አፈር ሊያበሉ ተነስተዋል። በቡድን ተደራጅተዋል። ከዘረኞቹ ሊሰምሩና ኢትዮጵያን እንደገና ሊክዱም ተነስተዋል። ችላ ብለን ወይ ተደናግረን አገርን እንዳናጣ ብርቱ ጥንቃቄ ማድረግ ይጠበቅብናል። ምንን ምን ካላሉት ገብቶ ይፈተፍታል የሚል እምብዛም መደገም የሌለበት አነጋገር አለ። የኢሰፓው አንኮላ ተክሌ የኋላ ዳኛቸው አሰፋ የሻዕቢያ ሌሎች ግን የኢትዮጵያ መሳዮች የኮሎኔሉ ደጋፊ መሐይም ከርስ አስቀዳሚ ምሁር የሎሶች ሁሉ አሰፍስፈዋል። መጥፎ አሲረውብናል። አጸፋውን በምላሽ መልክ ማዘጋጀት ይጠበቅብናል። ኮሎኔሉ ሁሉን አደባይቶ ለረጅም ዓመታት ፈላጭ ቆራጭ ይሆናል ብለው እነሱ ያስባሉ። ፋኖን ሰርገነዋል፣ እርስ በርስ አናክሰነዋል፣ ሁሉንም ተቆጣጥረነዋል ይላሉ እርስ በርሳቸው። መድረክ የሰጠናቸው ቡድኖች ሊጋተሩን አቅምም ድፍረትም የላቸውም። የኛ ጊዜ ነው፣ ተረኞች ነን ብለው ተንቀባረዋል። ዶክተር ፊልድ ማርሻል ሆነው ተዘባነዋል። ኢህአፓ ሊረሱት የማይችሉት የወገብ ቅማል ቢሆንባቸውም ትውልዱን በበቂ አወናብደናል፣ ጠላቶቹን አብዝተናል፣ አቅም ነስተነዋል ብለው የደመደሙ ናቸው። በዚህ ላይም ግብዙ ኮሎኔል ያንጎል በሽታ ያለው መሆኑ ሲደመር ነጋችን አሳሳቢ መሆኑ ግልጽ ይሆናል። ዛሬም ከ50 ዓመት በላይ ትግል በኋላ የፖለቲካ ትግል ይዘቱ በቅጡ ያልገባቸው አሉ። ድርጅቱ ይሳደባል ይላሉ። ኢህአፓ ግን የጨዋ ልጆች ድርጅት ነው። ወደ ስድብ አይዘቅጥም፣ ወርዶም አያውቅም። አጼውን ኋላ ቀር፣ ፈላጭ ቆራጭ ወዘተ ብንላቸው ስዩመ መለኮት ነን ባዩን ሰው ለማዋረድ ሳይሆን በፖለቲካው ይዘት ማንነታቸውን ለመግለጽ ነው። ዶክተር በሉኝ ገዱ አንኮላ ነው ስንልም እሱም ሆነ ሽመልስ አብዲሳ ከላይ ቤት ባዶ መሆናቸውን ማንነታቸውን ገላጭ ለማድረግም ነው። ስድብ ሌላ፣ ትችት ሌላ፣ አካፋን አካፋ ማለት ባስፈለገበት ማለቱ ሐቁን ላለመሳት ነው። ገዢዎች ደንባዮቹ አይናቸውን በጨው ያጠቡ ዋሾዎች ናቸው። እድላችን ሆኖ መንግስቱ ተባለ መለስ ወይም የኦህዴዱ ዘረኛ ኮሎኔል ሁሉም እንደ ዱሮው ያቃቂ ጣቃ ይቀደዳሉ፣ ይተረተራሉ። ማንነታቸውን ማጋለጥ የግድ ነው። ከዚህ ቀደም በብዙ ጥረት የጠላቶቻችንን ሴራ ልናውቅ በመቻላችን ወጠጤ ኮሎኔል ገዢ ሊሆን በአሜሪካና ኤሚሬትስ ተወስኖብናል ብለን ብናስጠነቅቅም ሰሚያተን ጸረ ሕዝቡ ኮሎኔል ዲስኩር አስተካክሎ በስልጣን ሊደላደልብን ችሏል። በኮሎኔሉ የነቃንበት የናስ ሱዳኔን ፍቱህ ጠንቋይ አማክረን ሳይሆን ተጨባጩን ሁኔታ በሚገባ በማጤንና የተደገሰልንን ለማወቅ በመቻላችን ነው። ምንም ሌላ ምስጢር የለውም። ዛሬም ያገዛዙ የመጨረሻ ደወል ሲያቃጭል ለውጥ ፈላጊዎችን ባለንበት እንድንዳክር ሴራቸውን እየሸረቡ ናቸው። በተለይ በአሜሪካ የቡድኖች ማበርና መተባበር ይጠቅም ይመስል ህብረቱ በዚያ ተመሰረተ እየተባልንም ነው። አማራ ተብዬ ቡድኖች ያልፈሉ ይመስል አዳዲሶች እየተቀፈቀፉ መድረኩን አጨናንቀዋል። የሽግግር መንግስት የኢህአፓ ተንኮል እንዳልተባለ ሁሉ አሁን ግራ ቀኙ መፈክሩ ትርጉም አሳጥቶት የሽግግር መንግስት የኢህአፓ ተንኮል እንዳልተባለ ሁሉ አሁን ግራ ቀኙ መፈክሩን ትርጉም አሳጥቶ የሽግግር መንግስት ባይ ሆኗል። መፈክሩ የኮሙኒስቶች ነው ሲሉን የቆዩት ሁሉ ዛሬ እትብታችን የተቀበረው ከዚህ መፈክር ጋር ነው እያሉን ነው። እግረ መንገዳቸውንም የህዝብ መፈክር አፍላቂነቱን ለባላቸው ገለመሌ እየሰጡ ናቸው። መሬት ላራሹ መፈክር፣ የሴቶች መብት መርህ ሁሉም የየግለሰቦች ሆኗል። አንድ ጎጠኛ ምሁር አሰዳቢ ለምሳሌ በመሬት መፈክር ጉዳይ ተራማጆች ምንም ሚና አልነበራቸውም ብሎ ሲፈጣም ለመኮንኖቹ ምንጣፍ የገደል ማሚቴ መሆኑን ሊደብቅ አልቻለም። ታሪክ ግን እምቧጮ ወይም አረግሬሳ አይደለም። ተራማጆች ሚናቸው ምን ነበር? መልሱ ለመጥ የማይል ሐቅ ነው። ማን መሬት ይታገር አለ?
መልሱን እናውቃለን። አብዮቱን ያመጣው የሥርዓቱ መበስበስና ውድቀቱ መድረሱ እንጂ እንደሚሉት የባዕድ ርዕዮት የያዙ ወጣቶች ስለተነሱበት አይደለም። ቢነሱበትም እሰየው ነው። የሚያንቀላፋና ፍርሃቱ የሰለበው ትውልድ አልሆኑምና የቀናና የሚመረጥ የሚሆነው ሰው የማያውቀውን ለማወቅ ለመማር ሲጥር ሲታይ ነው። አልታልደልምና ታዲያ የሐሰቱ ዋና አራጋቢዎች ታሪክና ሳይንሳዊነትን እናውቃለን የሚሉት ሆነው ይገኛሉ። ክህደት የለመደበት የታሪክ ምሁር ነኝ ባይ ማፈሪያ ለምሳሌ በቅርቡ የሶማሊያን ዚያድ ባሬ ኢህአፓ ደግፏል ብሎ ያበቃለትን የደርግ ቅጥፈት ድጋፍ ሰጥቷል። ሐቁን ከመንገር ሌላ ምን እንበላቸው? ኢህአፓ 50 ዓመት በላይ ጸንቶ መታገሉ የሚያስመሰግነው ቢሆንም በጎኑ ደግሞ የራሱ ሕጸጽም አለው። የብዙዎችን ታሪክ ሚና ኃጢአት እናውቃለንና አለመኖራችንንም ይመኛሉ። አሉታዊውን መረባረብ ምክንያት ይጠሉታል። አንድ ሻምበል ለምሳሌ የተስፋዬ ወልደ ሥላሴ አማካሪ ለመሆን ለፍቶ ሳይሳካለት ሲቀር በደህንነት የነበሩ ኢህአፓዎች መንገዴን ዘጉ ብሎ ጠምዶናል። የሕዝብና የድርጅት ገንዘብ የመነተፉ ያወቅንባቸው እንዲሁ ሞት ለናንተ የሚሉን ናቸው። ለተገንጣዮች እንቅፋት መሆናችንን የምንኮራበት ነውና ቢጠምዱንም አይገርመንም። አሜሪካ አሁንም በዶሲዋ ጠላት ድርጅት እንዳለችን ናት። በመሳሪያ ጭምር ልታወድመን ያደረገችውን ሙከራ በሱዳን አፋኝ ቡድንና መረብ ልትዘረጋ ያደረገችውን ጥረት አክሽፈናልናም ነው። ለማንኛውም ጸረ ኢትዮጵያ እንቅስቃሴያቸው ላይ አደጋንንና ሊያጠፉን ቢረባረቡብን ያልጠበቅነው አይሆንም። ጆሮ ያለው ይስማ። በሽግግር መንግስት ሽፋን ጸረ ኢትዮጵያ ኃይሎችን አሰባስበው ሊጭኑብን ነውና ጥረታቸውን እናክሽፍባቸው፣ እናውድምባቸው። የካቲት 29 2017 የተከበረውን ዓለም አቀፍ የሴቶች ቀንን አስመልክቶ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ። ዓለም አቀፍ የሴቶችን ቀን ስንዘክር አስከፊውና ሙሉ በሙሉ መወገድ ያለበት የሴቶች ድርብርብ ጭቆና እልፍ አላፋት ዓመታትን አስቆጥሮ ዛሬም ተገቢውን ምላሽ አላገኘም ቢባል ያልተጋነነ ሐቅ ነው። የሰው ልጅ የፍትህ ተስፋ ማየት ከጀመረበት በዚያ በጥንታዊው ግሪክና ሮም ዴሞክራሲ እንደ ሥርዓት በሰፈነበት ታሪክን 2500 ዓመት ወደ ኋላ ተጉዘን ስንመለከት ሴቶች ልክ እንደ ባሪያዎች እንደ ንብረት አልባ ወንዶችና የውጭ ዜጋዎች ዴሞክራሲው ከቶውኑ በሚያሳዝንና በሚያሳፍር መልኩ አላሳተፋቸውም ነበር።
ከሁሉም በላይ ደግሞ የሚያሳዝነው የሰው ልጅ እየሰለጠነ ቢመጣም ሴቶች እንደ ወንዶች የእኩልነት መብታቸው ሆን ተብሎ ተገፎ በግፍና በጭቆና ስር ተዋርደው መኖራቸው ነው። ሴቶች የመምረጥም ሆነ የመመረጥ መብታቸው ተረግጦ ለአያሌ ዘመናት ከወንዶች የበላይነት ስር ወድቀው መራራ በሆነ ኑሮ ውስጥ አልፈዋል። በሰው ልጅ የረጅም ታሪክ ጉዞ ውስጥ ኒውዚላንድ የምትባል ሀገር በ1893 ዓመተ ምህረት ለመጀመሪያ ጊዜ የሴቶችን የመምረጥ ድምጽ የመስጠት መብታቸውን ሕጋዊ ስታደርግ የዘመናዊ ዴሞክራሲ መገኛ ነኝ በምትለው አሜሪካ ለሴቶች የመምረጥ መብትን ሕጋዊ ያደረገችው በ1920 ዓመተ ምህረት ቢሆንም ይህ ዕድል ለጥቁር ሴቶች የተሰጠው ግን በ1965 ዓመተ ምህረት እንደሆነ ሊታወቅ ይገባል። ኢትዮጵያም ለነገሩ ያህል የሴቶችን የመምረጥ መብት በ1955 ዓመተ ምህረት በሕገ መንግሥቷ ውስጥ ብታካትትም ሕጉ ተግባራዊ ሆኖ ሴቶቻችን ከጭቆናና ኢፍትሐዊ አኗኗር ነጻ ወጥተው እፎይ ያሉበት ወቅት አልተመዘገበም። እነዚህ ሀገሮች እንደታየው መምረጥ እንጂ ለመንግስት ኃላፊነት ተወዳድረው ለመመረጥ የሚያስችላቸው መብት የተፈቀደላቸው አዝጋሚና ቀርፋፋ የጉዞ ሂደት ውስጥ አልፈው እንደሆነ ሊዘነጋ አይገባም። ሴቶች የመምረጥም ሆነ የመመረጥ መብታቸውን ያስጠበቁት ለዘመናት እልህ አስጨራሽ የሆነ ትግል በማድረግ እንጂ በወንዶች ወይም በገዢዎች በጎ ፈቃድ እንዳልነበረም መታወቅ አለበት። ዛሬ በዓለማችን የሴቶች የመምረጥ መብት ከቫቲካን በስተቀር በሁሉ አገሮች ሕጋዊነት አግኝቷል። የእኩልነት መብታቸው ሕጋዊነትን አገኘ ቢባልም ሙሉ በሙሉ ወደ ተግባር እንዲለወጥ አሁንም ቀጣይ ትግልን ይጋብዛል። ደግሞም ሴቶች አምረው ከተነሱ ምንም የሚወዳደራቸው ምድራዊ ኃይል የለምና የሰውነት መብታቸውን ሙሉ በሙሉ ማስከበራቸው አይቀሬ ሐቅ ነው። የሴቶች ጥያቄ መሰረታዊ ዓላማው ሰው ሆነው በመፈጠራቸው ብቻ እንደ ሰው እኩልነታቸው ተከብሮ በነጻነት የመኖር መብት እንዲያገኙ ነው። ይህ ደግሞ ተግባራዊ እንዲሆን ሴቶች ወንድ ሆነው መፈጠር ከቶውንም አይጠበቅባቸውም። ሰብአዊ መብታቸው በማንም ጫና ወይም ትዕቢት መጣስ አልነበረበትም። በሴቶች ላይ የተደፋው ጭቆና ድርብ ነው ሲባል አንደኛ ደሞዝ ተከፍሏቸው ከሚሰሩበት መደበኛ ስራቸው ሲመለሱ ቤት ውስጥ ደግሞ ልጆችን መንከባከብ፣ ምግብ ማብሰል፣ የባሎቻቸውን ድሎት ማመቻቸት፣ የቤት ጽዳት ላይ መጠመድ ወዘተ ሲጠበቅባቸው የሚገርመው ደግሞ ከባሎቻቸው እርዳታ አለማግኘታቸው ነው። እንዲያውም በተፈጥሮ የተጣለባቸው ኃላፊነት እንደሆነ ማምነው እንዲቀበሉ የባህሉ የሃይማኖቱና የማህበራዊ ኑሮ ጫናው ብዙ ነው። ሁለተኛ ተቀጥረው በተሰማሩበት የሥራ መስክ ከወንዱ ተመሳሳይ ሥራ እየሰሩ እያሉ እንኳ የሚከፈላቸው ደሞዝ ወንዱ ከሚያገኘው ጋር የሚመጣጠን አይደለም። ሶስተኛ በሚሰሩበት መስሪያ ቤት ውስጥ የጾታ ጥቃት ባሰሪዎቻቸው ያለ ፍላጎታቸው ይፈጸምባቸዋል። ስራቸውንም ላለማጣት የሆዳቸውን በሆዳቸው ችለው የሰለንቦና ተጠቂ በመሆን ኑሯቸውን የሚገፉ ሴቶች ቁጥር ትንሽ ነው አይባልም። ይህ ኢሰብአዊ የሆነ ድርብ ጭቆና ከሴቶቻችን ጫንቃ ላይ ለአንዴና ለሁሌ መራገፍ አለበት። ይህ ተግባራዊ የሚሆነው ደግሞ በሴቶች ትግል ብቻ ሳይሆን በሰብአዊ መብቶች መከበር የሚያምኑ ወንዶች ሁሉ ተሳትፎ ነውና የሴቶች መብት እንዲከበር ድምጻችንን ማሰማት አለብን። ወጣቷ ማላላ እንዳለችው ድምጼን ከፍ የማደርገው ለመጮህ ፈልጌ ሳይሆን ድምጻቸው ለታፈኑት ድምጽ ለመሆን ነው። ሁላችንም ለሴቶች መብት መከበር ድምጻችንን እናሰማ። በኢትዮጵያችንም ተመሳሳይ ግፍ በሴቶቻችን ላይ መኖሩ እየታወቀ ሕግ አስከባሪው ሳይቀር በደላቸውን ሊዳኝላቸው አይፈቅድም። ኢህአፓ ለሴቶች እኩልነት ያደረገው አስተዋጽኦ ቀላል ግምት የሚሰጠው አይደለም። ከምስረታው ማግስት የጭቁን ሴቶች ድርጅት አዋቅሮ ሴቶች በትጋት ለመብታቸው እንዲታገሉ ሙሉ ድጋፍ አድርጎላቸዋል። በፓርቲ መዋቅር ውስጥ እንደ ወንዱ ታጋይ እንዲታገሉና እስከ አመራርም እንዲዘልቁ እድሉን አመቻችቶላቸዋል። በትጥቅ ትግሉም ወቅት በኢህአሳ ውስጥ ከወንድ ጓዶቻቸው ጎን ሆነው መስዋዕትነትን በእኩልነት ከፍለዋል። ኢህአፓ ያለ ሴቶች ተሳትፎ ትግሉ አንድ እርምጃ እንደማይንቀሳቀስ ከጅማሮው የተገነዘበው እውነታ ነበር። የሰማይ ስባሪ ከግማሹ በላይ የሆኑት ሴቶች መጨቆን
ለኢኮኖሚ እድገት፣ ለፖለቲካ ድል፣ ለባህላዊ ተሐድሶና ለማህበራዊ ትስስር አደጋ እንደሚሆን ለሕዝብና ለአገር ጥቅም አሉታዊ ውጤት የሚያስከትል እንደሆነ ኢህአፓ በመገንዘብ ሴቶችን የትግሉ አጋር አድርጎ እነሆ በመጓዝ ላይ ነው። የኢትዮጵያ ሴቶች ለሀገራቸው ያደረጉት ቀና አገልግሎት በርካታ ነው። በአድዋ ጦርነት ወቅት እቴጌ ጣይቱ ብጡል ብልህ የአጼ ምኒልክ አማካሪና መመሪያ ሰጭ እንደነበሩ ታሪክ መስክሮላቸዋል። የጠላት ጦር መቀሌ ሰፍሮ በነበረበት ወቅት ጣይቱ እሷን ብታዘው ጦር ጠላት ውሃ የሚያገኝበትን ቦታ አስከብባ ጣሊያኖችን በውሃ ጥም አንበርክካቸዋለች። በጦርነቱ ወቅት የቆሰሉት ወታደሮችን እያከሙ የወደቁትም በአውሬ ሬሳቸው እንዳይበላ በክብር ቀብረዋቸዋል። ለወታደሮቻችንም ስንቅ በማቅረብ ሰርተዋል። በርካታ የታሪክ ዘጋቢዎች ያለ ሴቶቻችን ትብብር ያድዋ ድል አጠራጣሪ ይሆን እንደነበር ይናገራሉ። ኢህአፓ ከደርግና ከቡችሎቹ ጋር ትንቅንቅ በያዘበት ጊዜ ሴት ተራማጆችና ጓዶቻችን ከፍተኛ መስዋዕትን ከፍለዋል። የ9 ወር እርጉዟ ዳሮ ነጋሽ ሆዷ በሳንጃ ተቀርድዶ ሊወለድ የነበረውም ሕፃን ባንድነት ተሰውተዋል። በተለይ በወያኔና በብልጽግና ዘመን ውስጥ በሴቶቻችን ላይ የሚካሄደው ግፍ እጅግ ተበራክቷል። ለወራት የብልጽግና ድርጅት ወዳጅ የነበረውም የሻዕቢያ ጦር በትግራይ ሴቶቻችን ላይ ያካሄዱት የጾታ ድፍረት የብዙ ሴቶቻችንን ልብ ሰብሯል። የብልጽግና ወታደሮች ዛሬ በአማራ ሴቶች ላይ ያካሄዱት ያለው የጾታ ጥቃት ሆን ተብሎ የታሰበበት የግፈኞቹ የጦር ሴራ ሆኗል። ኢህአፓ ይህን የፋሽስቱ አብይን ሰራዊት በሴቶቻችን ላይ የሚያከናውኑትን አራዊታዊ የጾታ ጥቃት አጥብቆ እያወገዘ ስርዓቱ ከስር መሰረቱ ተነቅሎ እስኪወድቅ ከሴት እህቶቻችን ጋር አጋር መሆኑን ያረጋግጣል። ማርች 8 የሴቶች ቀን በመሆኑ ከጎናቸው ቆመን የትግላቸው አጋር ልንሆን ይገባል። ደግሞ ተንበርክኮ ከመኖር ቆሞ መሞት ይመረጣል ይባላል አይደል? ለእናቶች ለእህቶች በሃማ ቱማ ያኔ ዓለም ሲከሰት ከነግሳንግሱ ዘፈኑ ቀረርቶው ምስጋናው ታሪኩ ለአዳም ሆኖ ሁሉ አመጣጧ ግራ ያጥንት ህልውና ኃጢአት አስተናጋጅ ሳትጠና ገና ሔዋን እናታችን ከዚያኔው ተወግዛ ከያኔው ተሰድባ ሚነበብ መጽሐፍ ቅዱሱ ቁርአኑ ዝቅተኛ ብሏት ለአዳም ተገዢ ምክንያት ለውድቀቱ ለባሏ መገዛት የሴት ልጅ ዘውድነት ዋጋ ወርቅነቷ ከሎሌነት ሚሰርጽ እርግማን ተቀባይ ገና ስትረገዝ ለሽያጭና ሞት ታጭታ የምትጠበቅ ቻይና አልን አፍሪካ ህንዶና አረቦች መከራቸው ብዙ ሁሉም እናት እህቶች ስቃያቸው መዓት ለዚህ ዓለም ሴቶች አንጎሉ ችሎታው ብቃቱ ሳያንሳት ባህል ሃይማኖቱ እድሏን ቀምቷት በዝባዦች ገዢዎች ባሎችና ወንዶች አፍነው ይዘዋት ውድና እህቴ ጭቆናዋ በስቶ ድርብ ደግሞ ድርብ እጅግና እግሯ ታስሮ ገና ስትወለድ ታፍና እየሞተች በዱር በገደሉ ለአውሬ እየተጣለች ትደግ ከተባለም ተዳርጋ ለወፍጮ ለሸክም እንስራ የመማር እድሏን በአብዛኛው ተነፍጋ ሕፃን አካላቷ ለአቅመ ሔዋን ሳይደርስ ለጨቋኝ ተድራ ተደፍራ የምታለቅስ
ስትቆረጥ ለቅሶ፣ ስትሸለት ለቅሶ፣ ስትገረዝ ለቅሶ፣ ስትረገጥ ለቅሶ፣ ሁሌም ለቅሶ ስቃይ የመከራ ኑሮ ወንዱም ልበ ክፉ ላይማር ደንቁሮ የወር አበባ እንኳ ያውም የተፈጥሮ ከኃጢአት ተፈርጆ ለቆሻሻነቷ ልዩ ለመሆኗ ምልክት ተብሎ አባት ሚሆናትን ቢያንስም ታላቅ ማግባት የግድ ሆኖ እምቢታም ቢከጀል ጠለፋውም ደርቶ ሕፃን ልጅ ጭቁኗ ሕፃኑን አርግዛ ወሊድ ቁጥጥሩን በሕግ ተከልክላ ወሊድን ማለፉም ያንድ በአምስት ዕጣ ከማጀት ወደ እርሻ ከእርሻ ወደ ማጀት ፍዳ ኑሮን መግፋት ተቆጥሮ ከሕይወት ጭቃሹም ሻምበሉ ካድሬውም አዞባት ማርያምንም የሚርደው በእሷ ግን ነግሶባት ሕጉም ቁምጣ ለባሽ ለወንድ የሚያደላ ለስር የሚዳርጋት ሴቲቷ ተደፍራ ሴት ሆኖ መወለድ የስቃይ ሰለባ የሀገራችን ግፍ መቼም ማያባራ ነብርን በጫንቃ ዝሎ ወርቂቷን በጭቃ እህትንም ንቆ እናትንም ንቆ አጉል ክብር ፍለጋ ሆዲፍጀው ይቅርና እስቲ እንነጋገር ገበናው ይሰጣ አንዲት ቅንጣት ሳይቀር ሴት ልጅ ምን ባጠፋች የሁሉ በደል ገላዋን መቁረጡ ስትወለድ መግደል የሕፃን ሳቅ ለቅሶ ከልክሎ ማስለቀስ የት ላይ ነው መውደዱ የት ላይ ነው ማፍቀሩ ልጅን አሳልፎ ለባዳ እየሰጡ ለከፋ ባርነት ለአረብ እየላኩ ለአቅመ ሔዋን ሳትደርስ በሰው ካስደፈሩ ወንጀልንም ትዳር ብለው ከደበቁ እስቲ እንነጋገር ምንም ሳይሸፈን ሴት ልጅ ምን ባጠፋች የሁሉ በደል 9 ወር አርግዛ ምጣ የምትወልደው የተፈጥሮን ጥበብ በማጸኗ ይዛ ውበት የምትስለው ሴቷ ልጅ እንጂ ናት መች ደንፊው ወንዱ ነው የሴት ልጅ ይላሉ ግርማ ሞገስ ክብሩን ከስድብ ፈርጀው መሳቂያ የሆኑ ድንቁርናን አቅፈው እናት ተኪ የለሽ የፍቅር ጎተራ የሁሉም ማንነት ከየት የመጣ ነው ከሷ ካልሆነማ እናቱን ከናቀ እሱ ማን ሊባል ነው ማን ሆኖ ሲወለድ ሕይወት የለገሰው የሁሉም እናቶች የኛ ሁሉ እህቶች ሁሉም እንቁ ሴቶች ሆነው ሳለ ክቡር ለአገር ምሰሶዎች ይናቁ የለም ወይ ይባሉ የለም ወይ ዝቅተኛ ዜጎች መገለል ዕጣቸው መጨቆን ኑሯቸው ማነው ይህን ሁሉ የፈረደባቸው እስቲ እንነጋገር ገበናው ይሰጣ ማነው ሀገር ገንቢ ማነው ቆራጥ ጀግና ማነው መጠለያ ለስንቱ ደካማ ታሪክ ነው ተረት ነው ወንዱ ብቻ ጀግና ለአገሩ የሞተ ብሎ የሚያወሳ የሴቶችን ሚና ከቶም ማያነሳ ሐቅ ነው ውሸት ነው ሴት ልጅ ፈሪ ብሎ የሚለፈልፈው የወንዱ ጀግንነት የጤቷ ጽንስ ሆኖ የነአቶን ፍርሃት ሴቱ ያሸነፈው ዘመን ተለውጦ አንበሳ ሳይገድሉ ጎፈሬ ጉትቻ ታሪክን ጸሐፊው ሆኖ ወንዱ ብቻ መወድሰ ራሴን ሲጠርቅ ሲደልቅ የሴቶችን ሚና ሲያንኳስስ ሲያናንቅ ዘመን አለፈና ትምክህትም ጌጥ ሆኖ የሴቶች ጭቆና ሁሉንም ተብትቦ ህብረተሰብ ሁሉ በዚህ ምክንያት ታሞ ደፋ ቀናው ቀጣይ ጭቆናው እስካለ እድገት ኬት ሊመጣ ሴት ከተጨቆነ እናቱን እህቱን ወንዱ ከበደለ ይነገር ይታወቅ ገበናው ይሰጣ በሴት በዳይ ሀገር ነጻነት አይመጣ ወንዶች ምኒልኮች ባድዋ አሸነፉ ወይስ ጣይቶቹ ከጎን ሆነው ታግለው ድልን አበሰሩ ዘመቻ የጥንቱ የትናንት የዛሬው የመንግስት የፋኖ
ሴት ልጅ ባትኖርበት ምን ነበር የሚውጠው? የወንድ ወኔ የሚሉት ምንጩ ከየት ነው? ሴት ልጅ ጀግናይቷ አምጣ ባትወልደው። ደካማውስ ማን ነው? ጠንካራውስ ማን ነው? ግማሽ ሰማይ ይዞ ምሰሶ የሆነው። ግራዚያኒ ነጩ፣ ግራዚያኒ ጥቁሩ፣ ባንዳ የትናንቱ የዛሬም ሹምባሹ ሀገርን ሲያደሙ ፍጅት ሲያካሂዱ ሰለባ ወንድ ብቻ ወይስ ነበር ሴቱ? አወቅ ነቃን ብለን ፋኖ ገቢ ጫካ ቤቱን ማናቆየች መቀነት አጥብቃ። አረመኔው ደርጉ መሀይሙ ካድሬ ሲጫወት በሬሳ በሯ ላይ ተሰጥቶ የማጸኗ ፍሬ ደስታዋ ኩራቷ። ቀብርም ተከልክላ እንባም ተከልክላ ማናት ጀግናይቱ ጸንታና በርትታ ጠላት ያሳፈረች የሁላችን እናት ያቺ ሴቷ እኮ ነች። ታዲያ ጀግና ማን ነው? ጠመንጃ አንግቦ ዱር ጫካ የገባው ወይስ ቤቷ ቀርታ የናጠጠን ፋሽስት የምትጋፈጠው? በዚያ ክፉ ዘመን ዛሬም ባውሬ ጊዜ ለእናቶች እህቶች የነበረ አባዜ የሚያዩት አባዜ ተነግሮ መቼ ሊያልቅ መቼስ ተሞክሮ ታሪክ በሴት መጻፍ መቼ ተጀምሮ